ሶስቱም ትናንሽ አሳማዎችና ተኩላው። ከዕለታት አንድ ቀን 3 ትናንሽ አሳማዎች ከእናታቸው ቤት ወጥተው የራሳቸውን ሕይወት ለመመስረት ጉዞ ጀመሩ። እያንዳንዳቸው የራሳቸው ቤት ለመስራት ወሰኑ። አንደኛው አሳማ ስራ ብዙ አይወድም ነበር። ስለዚህ ቤቱን በፍጥነት ለመጨረስ ሲል ከገለባ ሰራው። ከዛም አሁን ጨረስኩኝ ልጫወት ብሎ መዝለል ጀመረ። ሁለተኛው አሳማ ደግሞ ከአንደኛው አሳማ ትንሽ ጠንከር ያለ ቤት መስራት ፈለገ። ነገር ግን እሱም ቢሆን በጣም ስለቸኮለ ቤቱን ከእንጨት ሰራ። ከዛም እንዲህ አለ፣ የኔ ቤት ከገለባ ይሻላል ብሎ ደስ ብሎት መጫወትና መዝለል ጀመረ። ሶስተኛው አሳማ ግን በጣም ብልህና ታታሪ ነበር። አንድ ቀን ክፉ ተኩላ ሊመጣ ይችላል ብሎ በማሰብ ቤቱን ከጡብና ከሲሚንቶ በደንብ አጠንክሮ ሰራ። ወንድሞቹም ለምን እንዲህ ትለፋለህ ብሎ ቢሳለቁበትም እሱ ግን እነሱን ሳይሰማ ቤቱን በሚገባ አጠናቀቀ። አንድ ቀን ክፉ ተኩላው መጣና መጀመሪያ ገለባ ቤት የሰራውን አሳማ ጋር ሄዶ እንዲከፍትለት ያንኳኳል። አሳማው እምቢ ሲለው እፍ ብዬ ቤቱን አፈርሰዋለሁ አለ። ከዛም እፍ ሲል የገለባውን ቤት ፈረሰ። አሳማውም እየሮጠ የወንድሙ የእንጨት ቤት ጋር ሄደ። ተኩላውም ወደ እንጨት ቤት ሄዶ በሩን አንኳኩቶ ክፈቱልኝ አላቸው። እነሱም አንከፍትም ሲሉት ተኩላውም አሁንም እፍ ብሎ የእንጨት ቤቱን አፈረሰው። ከዛም ሁለቱም አሳማዎች እየጮሁ ወደ ጡብ ቤቱ ሄዱ። ተኩላውም ከጡብ የተሰራው ቤት ጋር ሄዶ በሙሉ ኃይሉ ቤቱን ለማፍረስ ቢሞክርም ቤቱ ጠንካራ ስለነበር ሊያፈርሰው አልቻለም። ከዛም በጣም ተበሳጨና ወደ ጣሪያው ወጥቶ በጭስ መውጫው በኩል ወደ ቤቱ ውስጥ ለመግባት ሲሞክር የቤቱ ማሞቂያ ላይ ወደቀ። ማሞቂያውም እሳት ስለነበረው ይቃጠላል። በመጨረሻም ሰውነቱ በእሳት ቆስሎ ወደ ጫካው ፈረጠጠ። ከዛም 3ቱም አሳማዎች በደስታና በሰላም መኖር ጀመሩ። ክፉ ተኩላና ብልሁ ጎሽ። ከዕለታት አንድ ቀን በአንድ ጥቅጥቅ ባለ ጫካ ውስጥ የሚኖር በጣም ተንኮለኛና ክፉ ተኩላ ነበር። ይህ ተኩላ ሁልጊዜ ትናንሽ እንስሳትን በማሳደድና በማስፈራራት ይታወቃል። አንድ ቀን ግን በጫካው ዳርቻ ላይ በጣም ግዙፍና ጠንካራ የሆነ ጎሽ ሳር ሲግጥ አየ። ተኩላው ጎሹን ሲያይ ምራቁን ዋጠ። ይህንን ግዙፍ ጎሽ ከበላው ለብዙ ቀናት አይርበኝም ብሎ አሰበ። ነገር ግን ጎሹ በጣም ጠንካራ ስለነበረ በጉልበት ሊያሸንፈው እንደማይችል አወቀ። ስለዚህ የሆነ ተንኮል አሰበ። ተኩላው በለሰለሰ ድምፅ ወደ ጎሹ ቀረብ ብሎ እንዲህ አለው፣ ወዳጄ ጎሽ እንዴት ነህ? እዚያ ማዶ ከወንዙ ማዶ በጣም ለምለምና ጣፋጭ የሆነ ሳር አለ። አብረን ሄደን ምንበላ ደስ ይለኛል አለው። ጎሹ ግን ተኩላው ለምን እንደመጣ ወዲያውን ገባው። የተኩላውን ክፋት ያውቅ ስለነበር በብልሃት ለመመለስ ወሰነ። እሺ ወዳጄ ተኩላ አለ ጎሹ በተረጋጋ ድምፅ። ግን ወደዚያ ከመሄዳችን በፊት አንድ ጨዋታ እንድንጫወት ፈልጋለሁ። እኔ እደበቃለሁ፣ አንተ ደግሞ ትፈልገኛለህ። ዓይንህን ጨፍነ እስከ 10 ድረስ ቁጠር አለው። ተኩላውን በልቡ ጎሹን ካዘናጋሁት በኋላ ለመዝለል ያመቸኛል ብሎ ደስ አለው። ዓይኑን አጥብቆ ጨፈነና መቁጠር ጀመረ። ጎሹም ተኩላውን ዓይኑን እንደጨፈነ በዝግታ በብልሃት ተንቀሳቅሶ በአቅራቢያው ወደ ነበረው ጭቃማና ረግራጋማ ቦታ ሄደ። ከዛም ጭቃው ውስጥ ተደብቆ ተኩላውን መጠበቅ ጀመረ። ተኩላውም እስከ 10 ቆጥሮ ዓይኑን ሲገልጥ ጎሹን አጣው። ከዛም በጭንቀትና በጉጉት ዙሪያውን መመልከት ጀመረ። በጭቃ ውስጥ የተደበቀውን ጎሽ ሳያየው ሲቀር ብልሁ ጎሽ በድንገት ተነስቶ በኃይለኛው ቀንዶቹ ወርውሮ መታው። ተኩላውን በጣም ደንግጦ ተመቶ እየጮኸ ወደ ጫካው ጥልቅ ውስጥ ሸሸ። ከዚያ ቀን ጀምሮ ተኩላው ወደ ጎሽ ዝር አላለም።
ስለዚህ ከዚህ ተረት የምንማረው ጥንካሬ ብቻውን በቂ እንዳልሆነ ነው። ብልሃትና ማስተዋል ካልታከለበት ተንኮለኞች ሊያሸንፉን ይችላሉ። ከዕለታት አንድ ቀን በአንድ ለምለም ጫካ ውስጥ እጅግ በጣም ፈጣን የሆነ ጥንቸል ይኖር ነበር። ጥንቸሉ ፍጥነቱ አስተማማኝ ቢሆንም በጣም ኩሩና ትዕቢተኛ ነበር። ሁልጊዜ ጫካ ውስጥ እየወረደ እንስሳቶቹን ያበሳጫቸው ነበር። ሄይ እዩኝ እስኪ፣ በዚህ ጫካ ውስጥ ከእኔ የሚፈጥን ማንም የለም። እኔ መብረቅ ነኝ፣ ማንም ሊቀድመኝ አይችልም አለ። አንድ ቀን ግን ሁልጊዜ ቀስ እያለች የምትጓዘው ኤሊ ጥንቸሉን እንዲህ አለችው። ጥንቸል ሆይ አሳቅብኝ፣ ቀስ ብልም የጀመርኩት ቦታ ግን ሳልደርስ አልቀርም። ከፈለክ እኮ ውድድሩን ልንገጥም እንችላለን አለችው። ጥንቸሉ በሳቅ ፈነዳ። ውድድሩም ተጀመረ። ጥንቸሉ እንደ ንፋስ ተወርውሮ ሄደ። ግማሽ መንገድ ላይ ሲደርስ ግን እንዲህ ሲል አሰበ። እረ ይህቺ ኤሊ ገና ናት። እሷ እዚህ እስክትደርስ 100 ዓመት ይፈጅባታል። እስኪ ከዚች ዛፍ ስር ጋደም ልበልና ትንሽ ልተኛ ብሎ ይተኛል። ተኝቶ ሳለ ኤሊዋ ግን ሳታቋርጥ ቀስ እያለች ጥንቸሉን አልፋው ሄደች። ጥንቸሉ ከእንቅልፍ ሲነቃ ፀሐይዋ ልትጠልቅ አቅራቢያ ነበረች። በድንጋጤ ወደ ማለቂያው መስመር ቢሮጥም ኤሊዋ ቀድማው ደርሳ የጫካው እንስሳት ሁሉ እያንጨበጨቡላት ነበር። ልጆች አያችሁት አይደል? ከዚህ ተረት ምን እንማራለን? ፈጣን መሆን ጥሩ ቢሆንም ትዕቢት ግን ውጤት አያመጣም። ይልቁንም በጽናት በትዕግስት የጀመርነውን ስራ መጨረስ ለስኬት ያበቃል። ተረቱን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ እሺ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ደህና ሰንብቱ ልጆች። ቻው ቻው።